ሰላም እንዴት አላችሁ የተከበራችሁ አድማጮቻችን እንዴት ሰነበታችሁ የታተላችሁ የምትገኙት 433 ነው ገብርኤል መጋሌሽ ዛሬ ትኩረትን ከሚስቡ ተጫዋቾች መካከል አንዱ ሆኖ ወደናንተ በትንታኔ የምናደርስ ይሆናል ሰሞንኛ ጉዳዩ ገብርኤል መጋሌሽ የበለጠ የመሪነት ኳሊቲው ጎልቶ እየተነሳ ነው የሚገኘው ከሊል ወደ ዳይናሞ ዛግሬብ እና እንደዚሁም ወደ ትሮይ በውሰት ከተሰጠ በኋላ ወደ አርሰናል በ2020 መቶ መጀመሪያው ጨዋታ ጎል ማስቆጠሩ ይታወቃል አርሰናል ፉላምን ባሸነፈበት ጨዋታ ያን ጊዜ ምልክት ሰጥቷል የሚታወቅበትን የአየር ላይ ኳስ የበላይነት በፉላሙ ጨዋታ በአርሰናል አሁን ከህያው ተጫዋቾች መካከል አንደኛው እንደሚሆን ምልክት እያሳየ ነው ይሄ ብራዚላዊ ተጫዋች እድሜው ገና 27 ነው ከሁለት ወራት በኋላ 28ኛ ዓመት የልደት በዓሉን ያከብራል ለተከላካይ ስፍራ ተጫዋች ይሄ እጅግ በጣም ወጣት ሊባል የሚችል በቀጣዮቹ 5 ዓመታት ከዚህም የተሻለ ኳሊቲውን አውጥቶ ይጠቀማል ተብሎ ይጠበቃል ሜትር ከ90 ቁመቱ የበለጠ ለአየር ላይ ኳስ ፍልሚያ የሚጠቅመው ነው ከዛ በተጨማሪ ፋይቲንግ ስፒሪቱ ቡድኑን የሚመራበት መንገድ ቡድኑ ውጤት ሊያጣ በተቃረበበት ሰዓት በመጨረሻው ደቂቃ የሚደርስበት መንገድ እጅግ በጣም ድንቅ ነው ከምንም በላይ በሴንት ጄምስ ፓርክ ባለቀ ሰዓት ያስቆጠራት ጎል ሁልጊዜም ቢሆን የአርሰናል ደጋፊዎች ይህንን ተጫዋች እንዳይረሱት የሚያደርግ ነው የግራግር ተጫዋች ነው በባክስሪ መጫወት ይችላል በባክ ፎር መጫወት ይችላል ከዊሊያም ሳሊባ ጋር የፈጠሩት ጥምረት ደግሞ በፕሪሚየር ሊጉ እጅግ በጣም ድንቅ ከሚባሉ ጥምረቶች መካከል አንደኛው ነው ከዚህ ቀደም የፔርሜር ሳከርና ሎሮኮ ስልኒ እንደዚሁም ደግሞ የማርቲን ኩዌንና ቶኒ አዳምስ ጥምረት ይታወሳል በማንቸስተር ዩናይትድ የኔማንያ ቪዲችና ሪዮ ፈርዲናንድ ጥምረት የሚታወስ ነው የካርቫዮና ቴሪ ጥምረት ሌላው ትኩረትን የሚስብ ጥምረት ነው የዚህ ተጫዋች ዝውውር በአርሰናል አንድ ቡድኑ ወደ ላቀ ምዕራፍ እንዲሻገር ያደረገ ነው አርሰናል ከርሱ መምጣት በፊት የነበረው ጥምረት የዴቪድ ሉዊዝ እና የሽኩድራን ሙስጣፊ ጥምረት እንደነበር ይታወቃል ያ ጥምረት ብዙም አስተማማኝ አይደለም አሁን ግን አርሰናል ዘንድሮ በሁሉም ውድድሮች ከ13 ጨዋታዎች በኋላ ካራባኦ ካፕን ጨምሮ የተቆጠረበት 3 ጎል ብቻ ነው በሴንት ጄምስ ፓርክ ኒውካስል ዩናይትድን 2-1 ሲያሸንፍ ከማንቸስተር ሲቲ ጋር በኤሚሬትስ 1-1 በተለያየበት ጨዋታ እንደዚሁም አንፊልድ ላይ በሊቨርፑል የተሸነፈበት ጨዋታ በሌሎቹ ጨዋታዎች ጎል አልተቆጠረበትም ጥቅምት ወር ላይ ወይም በዚህ ወር በርግጥ የመጨረሻ ጨዋታ ነገ ከብራይተን ኤንድ ሆቭ አልቢዮን ጋር የሚያደርገው ጨዋታ ነው አርሰናል የጥቅምት ወር የመጨረሻ ጨዋታ በእነኚህ ጊዜያት ውስጥ ምንም አይነት ጎል ሳይቆጠርበት ሁሉንም ጨዋታ ያሸነፈበት መንገድ ትኩረትን የሚስብ ነው በተቸገረባቸው የፉላምና የክሪስታል ፓላስ ጨዋታ በተመሳሳይ ጎል ሳይቆጠርበት ወጥቷል ይሄ ተጫዋች ደግሞ በየጨዋታው የሚሰለፍ ተጫዋች ነው ሚሊሻ ገብርኤል ማጋሌሽና አርሰናል እንደዚሁም የተከላካይ መስመሩ ጥንካሬ ከዴቪድ ራያና ከዊሊያም ሳሊባ ጋር ተያይዞ ያለውን ነገር መመልከት ይኖርብናል አሁን ይህንን ተጫዋች በተመለከተ አለማንሳት ለተጫዋቹም ክብር መንፈግ ለእግር ኳስም ክብር መንፈግ ይመስለኛል ያ ማርክ በአሁኑ ሰዓት በዓለማችን ካሉ የማል ተከላካዮች በጥራት ከላቁት ውስጥ የሚመደብ የማል ተከላካይ ነው እኔ ከአመት አመት ራሱን እያሻሻለ የመጣበት መንገድ በጣም አስገራሚ ሆኖ ነው እየተመለከትኩት ያለሁት ማርክ ከፈረንሳይ ነው ወደ አርሰናል የመጣው በአርሰናል ያለው ቆይታ ረዘም ያለ ጊዜ ነው የበለጠ ሊጉን እየተላመደ የአሰልጣኝ ማይክል አርቴታን የጨዋታ መንገድ እየተላመደ ሲመጣ ትልቅ ተከላካይ እንደሆነ በደንብ እየተመለከትን ነው ማርክ እሱ እንግዲህ በትሮዋ በስፔን የተጫወተ ተጫዋች ነው እሱ ሜዳ ላይ በተሰለፈባቸው ጨዋታዎች አርሰናል በርካታ ክሊንሺቶችን መጠበቅ ችሏል በተለይ በቅርብ ዓመታት 82 ክሊንሺት ያለው ተጫዋች ነው እሱ ሜዳ ላይ ባለበት ጨዋታ ምናልባት የብቻው ሪከርድ ላይሆን ይችላል ግን ሌሎች ዲፓርትመንቱ ላይ ያሉ ጥንካሬዎች ተደምሮ ክሊንሺት በመጠበቅ አርሰናል እጅግ በጣም ጥሩ ጊዜ እያሳለፈ ነው የበለጠ ከፍ ያለ ክሊንሺት በዚህ ውድድር ዘመን ደግሞ ቅድም ባነሳው ቁጥር 3 ጨዋታዎች ላይ ብቻ ጎል የተቆጠረበት መከላከልን የሚመራ ተጫዋች ሆኖ ተመልክተናል ብሎክ በማድረግ የአየር ላይ ኳስ በማሸነፍ አንድ ለአንድ ትግሎችን በማሸነፍ ስኬታማ ሸርተቴ በመውረድ በበርካታ የመከላከል መመዘኛዎች እጅግ በጣም የተዋጣለት የመሃል ተከላካይ ነው ማርክ ስህተት አንዳንድ
ጥቃቅን ስህተቶችን ይሰራ የነበረበትን የውድድር ዘመን እናስታውሳለን። ምናልባት በአርሰናል ደረጃ ለመጫወት የማይመጥን ተከላካይ ነው፣ ብዙ ትችቶች ይሰነዘሩበት የነበረ ወቅት ላይ አእምሮውን ጠብቆ የአእምሮ ጥንካሬውን ይዞ አሁን ላለበት ደረጃ መድረሱም ተጫዋቹ በአእምሮ ምን ያክል ጠንካራ እንደሆነ ጥሩ ማሳያ ይመስለኛል። ማርክ ካጠገቡ ዊሊያም ሳሊባ ከፈረንሳይ የውሰት ውሉን አጠናቆ ከመጣ በኋላ ደግሞ የበለጠ የሆነ ደረጃ ያደገውን ጋብሪኤል ማጋሊሽ የተመለከተን ይመስለኛል። አንዳንድ የማል ተከላካዮች ማርክ ትክክለኛ አጣማሪ ይፈልጋሉ። በራሳቸው ኳሊቲ ሊኖራቸው ይችላል፣ ግን ምናልባት እነሱ ካላቸው ነገር የተለየ መከላከል ኳሊቲ ያለው ሁለተኛ የማል ተከላካይ ካጠገባቸው ይፈልጉ ይመስለኛል። አንድ ኳስ ላይ ጥሩ የሆነ አንድ ደግሞ ተፋላሚ ተጫዋች። ያ ጋብሪኤል ማጋሊሽ ተፋላሚ ነው። ዊሊያም ሳሊባ የበለጠ አይምሮን የሚጠቀም አይነት የማል ተከላካይ ነው። ኒማንያ ቪዲች ምናልባት ማርክ በማንቸስተር ዩናይትድ በጣም ምርጥ ከሚባሉ የተከላካይ ስፍራ ተጫዋቾች መካከል ያለ ሪዮ ፈርዲናንድ ብታስበው በዚህ ደረጃ ስኬታማ የማል ተከላካይ ይሆናሉ እርግጠኛ አይደለም። ምክንያቱም ቦታውን የሚረዳበት መንገድ ላይ አንዳንድ ችግሮች ይነሱበት ስለነበረ ከኳስ ጋር ተያይዞ አንዳንድ ጥያቄዎች ስለነበሩበት የበለጠ የሱ ተፋላሚነት በስኬት እንዲጠናቀቅ ምክንያት የሆነው ኤሪያውን የመረዳት የተሻለ አይምሮ ያለው አደጋን የማሽተት ቀድሞ የማሽተት የተሻለ አይምሮ ያለው ሪዮ ፈርዲናንድ አጠገቡ ስለነበር ነው የሚል እምነት አለኝ እኔ ማርክ። በአርሰናልም ይሄንን ማንሳት ይቻላል። ምናልባት ኪዌንን ብዙ የአርሰናል ደጋፊዎች ያስታውሱታል። ተፋላሚ ነው፣ የአየር ላይ ኳስ ኃይለኛ ነው፣ ስኬታማ ሸርተቲዎቹ ድንቅ ናቸው። በቦታ ረዳድ ግን ከሱ አጠገብ ይጫወት የነበረው ቶኒ አዳምስ የበለጠ ጨዋታን የማንበብ አቅሙ ጥሩ ስለነበር በኋላ ላይ ደግሞ ሶል ካምቤል በተፋላሚነትም በጨዋታ ረዳድም ከሱ የተሻለ ስለነበረ ማርቲን ኩዌል በአርሰናል ጥሩ ጊዜ ካሳለፉ የማል ተከላካዮች መካከል አንደኛው እንዲሆን ያገዘው ይመስለኛል። በሌሎች ቡድኖችም ብዙ ማንሳት እንችላለን። ሌሎች ቡድኖችንም ምናልባት ራፋኤል ቫራን ከዓለማችን ሌላ ምርጥ ተከላካዮች መካከል አንደኛው ያለ ሳርጂዮ ራሞስ ከዓለማችን መካከለኛ ወይም ዝቅተኛ ደረጃ ከሚመደቡ የማል ተከላካዮች መካከል ሲሆን ተመልክተናል። ማርክ ራሞስ ካጠገቡ ሲሆን ከዓለም ምርጥ ተከላካዮች መካከል አንደኛው፣ ራሞስ ካጠገቡ ዞር ሲል ግን ከዓለም መካከለኛ ወይም ደግሞ ዝቅተኛ ደረጃ የምታስቀምጠው አይነት የማል ተከላካይ ሲሆን ስለዚህ አጣማሪው አንደኛው ወሳኝ ነገር ነው የሚል እምነት አለኝ። ጋብሪኤል ማጋሊሽ በራሱ ጥሩ ኳሊቲ ያለው ተከላካይ እንደነበረ አንዳንዶች ቢጠራጠሩትም ግን ደግሞ ብዙዎች እምነት ነበራቸው በዚህ ተጫዋች ላይ። ዊሊያም ሳሊባ ከመጣበት ጊዜ ጀምሮ ግን የበለጠ የጎለበተው አንደኛው ኤሪያን የበለጠ መከላከል የሚችል አደገኛ እንቅስቃሴዎችን ቀድሞ ማሽተት የሚችል አይነት ተከላካይ፣ አንደኛው ደግሞ ችግሮች ከመጡ በኋላ መፋለም፣ ፍጥነት መጠቀም፣ አደገኛ ሸርተቴ እንደዚህ አይነት ኳሊቲዎች ያሉት የማል ተከላካይ የበለጠ እንዲዋሃድ እድል የሰጠ ይመስለኛል የዊሊያም ሳሊባ መምጣት። ያለፈው የውድድር ዘመንና የዚህ የ2025-26 የውድድር ዘመን የአርሰናል ምርጡ ተከላካይ ግን ጋብሪኤል ማጋሊሽ ነው የሚል እምነት አለኝ። ማርክ ነው የራሱን ስራ ብቻ የሚሰራ ሳይሆን አጠቃላይ የቡድኑን ስራ የሚሰራ የማል ተከላካይ፣ መልእክቶችን ወደ ጓደኞቹ ከፍ ባለ ድምጽ የሚያስተላልፍ፣ ተጫዋቾች ጓደኞቹ ትኩረት እንዳያጡ የሚያደርግ፣ በማጥቃትም በመከላከልም የቡድኑ የአየር ላይ ኳስ መሪ በመከላከል የበለጠ ዘንድሮ የጎለበተውን ጋብሪኤል ማጋሊሽ እየተመለከተን ያለንበት ሲዝን ይመስላልና አርሰናልን ያለማን ዘንድሮ ማሰብ ያስፈራሃል የሚል ጥያቄ ካነሳልኝ ማርክ ነኝ ያለ ጋብሪኤል ማጋሊሽ አርሰናልን ማሰብ እጅግ ያስፈራኛል። ከየትኛው ያለ ቡካዮ ሳካ አርሰናል ጨዋታዎችን ሲያሸንፍ ተመልክተናል። ያለ ማርቲን ኦዴጋርድ ሲያደርግ ተመልክተናል። ጥቂት ቢሆንም ያለ ዊሊያም ሳሊባ አሁን ያሉት በዙውር ያመጣቸው ተጫዋቾች ጥሩ ኢንካፔ፣ ክሪስቲያን ሞስኬራ አይነት ሌሎችም ተጫዋቾች ይሄን ቦታ መሸፈን መቻላቸው ስትመለከት ጥራቱ ቢቀንስም ግን ይቸገራል አይቸገርም እርግጠኛ አይደለም። ያለ ቡካዮ ሳካም ጥራቱ ቀንሷል ማርክ፣ ግን ጨዋታዎችን አሸንፏል አርሰናል። ያለ ኦዴጋርድም የተወሰነ የጥራት ችግር ተመለከተው ግን ጨዋታ ያሸነፈ። ያለ ዊሊያም ሳሊባ የጥራት ደረጃቸው ይለያይ እንጂ መሸፈን የሚቻል ፖዚሽን ይመስለኛል። ያለ ጋብሪኤል ማጋሊሽ ግን አርሰናል ማሰብ አስፈሪ ይመስለኛል። ማርካውን ተጨማሪ ስራዎች እየሰራ ከመሆኑ ጋር በተያያዘ የአየር ላይ ኳስ ፍልሚያ ምን ያህል ኳሊቲ እንዳለው በተደጋጋሚ ተመልክተናል።
ትልቅ ጨዋታዎች ላይ ጎል አስቆጥሯል። እንደ ሴንት ጄምስስ ፓርክ እንደ አንፊልድ አይነት እጅግ በጣም ከፍ ባለ ድባብ የተሞሉ ስታዲየሞች ላይ ድምጻቸው ከፍ ብለው በስሜት እየጮሁ ቡድናቸውን የሚያበረታቱ የተጋጣሚን ቡድን ተጫዋች እረፍት የሚነሱ ደጋፊዎች ባሉበት ስታዲየሞች ላይ ጎል አስቆጥሯል። ከ2 ዓመት በፊት 1-1 በተጠናቀቀ ጨዋታ ቀድሞ ነበር ጎል ያስቆጠረው አንፊልድ ላይ። የማሸነፊያ ጎል ደግሞ ሴንት ጄምስስ ፓርክ ላይ አስቆጥሯል። ባለፉት 2 የፕሪሚየር ሊግ ጨዋታዎች ደግሞ በክራቫን ኮቴጅ ሊያንድሮ ትሮሳርድ ላስቆጠራት ጎል የተመቻቸ ኳስ አቀብሏል። ከማዕዘን ምት የተመታ ኳስ የተመቻቸ ኳስ ማቀበል አንደኛው ገብርኤል ማጋሊሽ ላይ እየተመለከተን ያለ ነው። የቅርብ ጊዜ ኳሊቲ ነው። ባለፈው አርሰናል ክሪስታል ፓላስን 1-0 ባሸነፈበት ጨዋታ እንደዚሁ የነበረውን ተጽዕኖ ተመልክተናል። በአትሌቲኮ ማድሪዱ ጨዋታ በተመሳሳይ ለጎል የተመቻቸ ኳስ ለቪክቶር ዮኬሬሽ ማቀበሉ ይታወቃል። በክሪስታል ፓላሱ ጨዋታ ሰሞኑን ስንገልጽ እንደነበረው ከፍጹም ቅጣት ምት ክልል ውጪ በጎን በግራ መስመር በኩል ከማዕዘን መምቻው ፊት ለፊት ትይዩ በሆነ ቦታ ላይ ዴክላን ራይስ ያንን ቅጣት ምት ከመምታቱ በፊት በጆሮ ሄዶ ጠጋ ብሎ ከዛ በኋላ የነገረው ነገር በቀጣይ ደግሞ ለተወሰኑ ሰከንዶች ለሌሎች የቡድን ጓደኞቹ ፋር ፖስት ላይ ለነበሩ ተጫዋቾች የሰጠው ምክር በኋላ ላይ ራሱም ያ ኳስ በእንቅስቃሴ እሱ ጋር ደርሶ በጭንቅላት ገጭቶ የጎሉን ብረት ለትሙ የተመለሰበት አጋጣሚ ባይሆን ኖሮ በቀላሉ የበለጠ አነጋጋሪ መሆን ይችል የነበረ የቅጣት ምት ቴክኒክ። እንግዲህ በዛ ሞመንት ውስጥ ቡድን የመምራት ኳሊቲው የማሸነፍ ስሜቱን ኃላፊነትን ወስዶ ከሁሉም ተጫዋቾች በላይ የበለጠ ቡድኑ እንዲያሸንፍ ያለውን ፍላጎት የተመለከትንበት ነው። በ2023-24 የውድድር ዘመን ጅማሮ ላይ ብዙም እምነት አልተጣለበትም። ቶማስ ፓርቲን የቀይ መስመር ተከላካይ አድርጎ አሰልጣኝ ሚካኤል አርቴታ ዊሊያም ሳሊባና ቤን ዋይትን አንድ ላይ በማጣመር የበለጠ በኢንቨርትድ ፉልባክ ሚና እንዲጫወት የማድረግ ነገር ነበር በቶማስ ፓርቲ በኩል የነበረው። ግን ቶማስ ፓርቲ ሲጎዳ ወደ ነበረው ቤን ዋይትን ወደ ቀኝ መልሶ ገብርኤል ማጋሊሽን ከዊሊያም ሳሊባ ጋር ማጣመር፣ በዛሽ ሞመንት ደግሞ የተመለከትነው ነገር ማጋሊሽ ምን አይነት ወሳኝ ተጫዋች እንደሆነ በሚገባ ያስተዋልንበት ነው። እንግዲህ በአርሰናል ገና በ22 ዓመቱ ነው 2021 ያ ቡድኑ የተቀላቀለው። የአየር ላይ ኳሊቲው እጅግ በጣም ድንቅ ነው። እንዴት አንበል አልሆነም የሚያስብል አይነት መሪነት ኳሊቲ ያለው ተጫዋች ነው። በብራዚል ብሔራዊ ቡድንም እንግዲህ በቀጣይ ከኤደር ሚሊታው ጋር የሚጠበቅ ተጫዋች ነው በአሰልጣኝ ካርሎ አንቸሎቲ ቡድን ውስጥ። ማርክ ግን 2020-2021 ነው ከሊድ ወደ አርሰናል እየመጣው። በእያንዳንዱ የውድድር ዘመን በሁሉም የመከላከል መመዘኛዎች ትልቅ መሻሻል እያሳየ ነው። የተጫዋች እድገቱ በጣም ድንቅ ነው። ማለት 23 ጨዋታዎች ላይ ተሰልፎ ተጫውቷል። 2021 በመጣበት የውድድር ዘመን ከሊድ ከ23ቱ ጨዋታዎች በ22ቱ ቋሚ አሰላለፍ ሆኖ የጀመረበት ነው። 1996 ደቂቃ ተጫውቷል። 2 ጎል አስቆጥሯል። 25 ታክሎችን መውረድ ችሏል። 15ቱ ስኬታማ ናቸው። በዚህ 5 ብሎኮች ነበሩት፣ 27 ኢንተርሴፕሽን እና 75 ክሊራንስ ነበረው ማለት እና 24 ፋውሎች ነበሩት። ይሄ የበለጠ 4 ቢጫ ካርድና 1 ቀይ ካርድ የተመለከተበት የውድድር ዘመን ነው። ገና እንዳልከው ታዳጊ ነው። ስለ ብስለቱ ብዙ ጥያቄዎች ይነሱ ነበር። እያንዳንዱ እንቅስቃሴ በጥፋት ነው የሚቆጣጠረው የሚል ትችት ያስተናግድ ነበር። ይሄ ማጋሊሽ ነው በጣም ጎልብቶ ከአንድ አመት ወደ ሌላኛው አመት እየበሰለ ይሄ በቁጥር ከፍ እያለ ግን ጥፋት እየቀነሰ ሲመጣ ተመለከተበታል። የመጣበት አመት ደግሞ አርሰናል ችግር ውስጥ የነበረበት ጊዜ ነው። በትክክል የበለጠ ችግር ውስጥ የነበረበት 2025-26 ማርክ የዚህ ውድድር ዘመን የበለጠ ጋብሪኤል ማጋሊሽ ጎልቶ የታየበትና 2024-25 ላይ የበለጠ ከፍ ያለውን ኳሊቲ ትመለከተበታል። በዚህ ውድድር ዘመን በ9ኙም ጨዋታ በቋሚ አሰላለፍ አሰልጣኝ ማይክል አርቴታ ተጠቅሞበታል። 9ኙንም በቋሚ አሰላለፍ 810 ደቂቃዎች ላይ ለቡድኑ አገልግሎት ሰጥቷል። ማለት 1 ጎል አስቆጥሮ 1 ለጎል የሚሆን ኳስ አቀብሏል። 10 ታክሎች ገብቶ 6ቱን ስኬታማ መሆን ችሏል። ማለት
ሶስት በጣም ጥራት ያላቸው ብሎኮች አሉት 10 ኳሶችን ኢንተርሰፕት ማድረግ ችሏል በጣም ብዙ ቁጥር ነው 55 ኳሶችን ክሊር አድርጓል ካደገኛው ሜዳ ክሊራንስ አንዱ የመከላከል ኳሊቲ እንደሆነ በደንብ አድማጮች እንዲረዱ ተፈልጋለሁ ማርክ ሁሉም ኳሶች በምቾት አይነጠቁም ሁሉም ኳሶች አንዳንድ አደገኛ የሆኑ ኳሶችን ክሊር ማድረግ የደካማ ተጫዋች ኳሊቲ አይደለም የጠንካራ ተከላካይ ኳሊቲ ነው የትኛው ኳስ ነው ክሊር የሚደረገው የትኛው ኳስ ነው የበለጠ ቡድኑ ወደ ማጥቃት ማስገባት የሚችልበትን አይነት እድል የሚፈጥረው የሚለው ነገር መለየት ያስፈልጋል ስለዚህ በርከት ያለ 55 ኳሶችን ክሊር አድርገዋል 3 ፋውል ብቻ ነው የሰራው ማለት በዚህ ተፋላሚነት ምንም ቢጫ ካርድ አልተመለከተም በ9 ጨዋታ ይሄ በጣም ተከላካዩ እየበሰለ መምጣቱን ጥሩ ማሳያ ይመስለኛል ዛሬ ጋብሪኤል ማጋሊሽ 27 አመቱ ላይ ይገኛል የበለጠ ተጫዋቾች የሚበስሉበት የእድሜ ደረጃ ላይ ነው ያለውና የበሰለውን ጋብሪኤል ማጋሊሽ ከትልቅ ኳሊቲ ጋር እየተመለከተ ነው ማለት በጣም በቅርቡ 28ኛ አመት የለት ባሉን የሚያከብር ይሆናል ይሄ ተጫዋች አግሬሲቭ ነው የዛ ነው ያህል ግን ኳስ ለማግኘት ብቻ ነው የአግሬሲቭነቱ የቦታ አጠባበቁ እጅግ በጣም ድንቅ ነው አላስፈላጊ ሪስክ አይወስድም መቼ ምን ማድረግ እንዳለበት ያቃል ትኩረቱን አያጣም ጨዋታ የማንበብ ብቃቱ እጅግ በጣም ድንቅ ነው ብቻውን ሳይሆን ሌሎቹንም ተጫዋቾች አንዳንድ ተጫዋቾች ቀደም ሜዲሻ ሲገልጽ እንደነበረው የራሳቸው ሚና ብቻ የሚወጡ ናቸው እሱ እንደዛ አይደለም የበለጠ ኃላፊነት የሚሰማው ከቆይታው አንፃር ከጨዋታ ባህሪው አንፃር ሽንፈትን የሚጠላ ከመሆኑ አንፃር እጅግ በጣም የተለየ የማሸነፍ ኳሊቲ ያለው ተጫዋች ማንቸስተር ሲቲ ላይ ከዚህ ቀደም ጎል አስቆጥሯል ቶትናም ላይ በሰሜን ለንደን ደርቢ የበለጠ ለአርሰናል ደጋፊዎች ስሜት የሚሰጥ ጨዋታ ነው ያ ጨዋታ በዛ ጨዋታ ላይ የማሸነፊያ ጎል ማስቆጠር ቡድኑን ከጭንቀት ስሜት የሚገላግል ጎል ማስቆጠር ለአርሰናል ደጋፊዎች ምን ማለት እንደሆነ ግልጽ ነው አንፊልድ ላይ ቀደም እንደተጠቀስኩት ሄዶ ጎል ማስቆጠር ችሏል ትልልቅ ጨዋታዎች ላይ ጎል የሚያስቆጥር ተጫዋች ነው እንግዲህ 169 ጨዋታ አከናውኖ 18 ጎሎችን ማስቆጠር ችሏል በሊጉ ከ2020-21 የውድድር ዘመን ጀምሮ ማለት ነው ያ ማለት የአሰልጣኝ ሚካኤል አርቴታ ሁለተኛ አመት ነው በዛ የውድድር ዘመን የበለጠ አርሰናል በተለይ ኖቬምበር ላይ ዲሴምበር ላይ የክለቡ ደጋፊዎች ዛሬም ድረስ ሊያስታውሷቸው የማይፈልጉ መጥፎ ሪከርዶች የተመዘገቡበት ጊዜ ነው የዛ ቡድን አካል ነበረ ትረስት ዘ ፕሮሰስ በስፋት የሚነገርበት ጊዜ ያን ጊዜ እንግዲህ ከዴቪድ ሉዊስ ጋር አንድ ላይ ተጣምሮ ዊሊያም ሳሊባ እስኪመጣ ድረስ ያ የተከላካይ መስመር ምን ያህል ችግሩ ሲገባ እንደነበር የምናስታውሰው ነው በእርግጥ ታኬሮ ቶሚያሱ ሌላኛው ተጫዋች ነው ኬራን ቲርኒ በግራ መስመር ተከላካይ ቦታ ላይ ከአሮን ራምስዴል ከዛ ፊት ደግሞ ከበርልሌኖ ጋር አንድ ላይ የነበረ የተከላካይ መስመር ነው እጅግ በጣም ሲፈተን የነበረ አማካይ ክፍሉ ላይም ጥራት ያላቸው ተጫዋቾች ነበሩ ለማለት አያስደፍርም ሲሪየስ ያልሆነ ቡድን ነበር ስንመለከት የነበረው ጀስት በጨዋታ እንቅስቃሴ በፖሴሽን የሚዝናና አይነት ቡድን ነበር ይሄ ከውጤት ጋር በተያያዘ በጣም ሩቅ የነበረ ቡድን በዛ ውድድር ዘመን 8ኛ ደረጃን ይዞ የፈጸመ አይነት ቡድን ነበርና በዛ ቲም ውስጥ ነበር ይሄ ተጫዋችና አሁን ግን ወደ ላቀ ምዕራፍ ተሻግሯል አስቸጋሪውን ጊዜ ተቋቁሞ በአስቸጋሪው ጊዜ አብሮ ከነበሩት ተጫዋቾች መካከል ይሄ ተጫዋች አንደኛው እንደነበር ይታወሳል እንግዲህ አሁን ከክሪስቲያን ሞስኬራም ጋር ተጣምሮ መጫወት እንደሚችል በሚገባ ሳይቷል ከቤን ዋይት ጋር ተጣምሮ መጫወት ይችላል ከማንኛውም ተጫዋች ጋር መጫወት እንደሚችል በሚገባ አሳይቷል አርሰናል የተከላካይ መስመር 1990ዎቹ መጨረሻና 2000ዎቹ መጀመሪያ ላይ የነበረው ነገር የሚያስታውስ ያ 1998-99 በመጀመሪያዎቹ 8 ጨዋታዎች 3 ጎል ብቻ የተቆጠረበት ቡድን ነበር በቶኒ አዳምስ የተከላካይ መስመር የሚመራው ቡድንና አሁን ደግሞ ጋብሪኤል ማጋሊሽ ይህንን በአግባቡ እየተገበረ ያለ ይመስላል ዞሮ ዞሮ እንግዲህ አርሰናል እጅግ በጣም ጥሩ ዝውውር ነው የፈጸመው ግን ያለ እርሱ እንዳልከው ሜዲሻ አርሰናልን ማሰብ ትንሽ ይከብዳል ያ ጥሩ ጊዜ እያሳለፈ ነው ከጉዳት ነፃ ነው መልበሻ ቤቱን እየመራ ነው ምናልባት መልበሻ ቤት ያሉ አንዳንድ ሚስጥራዊ ነገሮችን መስማት የሚችሉ የአርሰናል ቅርብ ተጫዋቾች
ካፒቴን መሆን አለበት የሚል ጥያቄ የሚያነሱት ቶኒ አዳምስ ያለ ምክንያት አይደለም። የካፒቴኖቹን ኃላፊነትም እየሰራ ስለሆነ ነው። በመልበሻ ቤት ተጫዋቾችን ያነሳሳል። ቡድኑ ጎል ሲቆጠርበት ስለተቆጠረበት ቡድኑ እንዳይወርድ በፍጥነት ነው ማሳካት እንችላለን የሚል ድምጽ በጮህት ሜዳ ላይ የሚያሰማው። መልበሻ ቤት በተመሳሳይ ብዙ መልእክቶችን ወደ ተጫዋቾቹ የሚያስተላልፈው የበለጠ ላውድ በሆነ ድምጽ ጋብርኤል ማጋሊሽ ነው። በዚህ ሁሉ ቡድኑን እየተጠቀመን ያለው አሁን አሰልጣኙ ትልቅ እምነት የሚጥልበት ተጫዋች ሆኗል። ምናልባት ከሁለቱ ካፒቴኖች ከኦዴጋርድና ቡካዮ ሳካ በኋላ የቡድኑ ሶስተኛው አምበል ነው። ትልቅ ኃላፊነት የተጣለበት ብራዚላዊ ተጫዋች ነው። ይሄ ለብራዚል ብሔራዊ ቡድንም ማርክ የዓለም ዋንጫ ሲዝን ከመሆኑ ጋር በተያያዘ የጋብርኤል ማጋሊሽ በዚህ መልኩ ወጥ አቋም ማሳየት ለካርሎ አንቸሎቲው የብራዚል ብሔራዊ ቡድንም ጥቅሙ እጅግ በጣም የላቀ። አምና አርሰናል የሊጉን ዋንጫ ለማንሳት ብሎም የሻምፒየንስ ሊጉን ዋንጫ ከፍ ለማድረግ እያደረገ በነበረው ጥረት የዚህ ተጫዋች መጎዳት የፈጠረው ተጽዕኖ በቀላሉ የሚገለጽ አይደለም። በእርግጥ ከዛ በፊት ከሃቨርትዝ ማርቲን ኦዴጋርድና እንደዚሁም ቡካዮ ሳካ በጉዳት ምክንያት በተለያየ ጊዜ ከቡድኑ ጋር ያልነበሩ ተጫዋቾች ናቸው። የእርሱ አለመኖር ግን የፈጠረው ተጽዕኖ የበለጠ አሁን ሁሉም የአርሰናል ደጋፊ ፊል የሚያደርገው አይነት ነው። እናንተስ በጋብርኤል ማጋሊሽ ዙሪያ ምን አስተያየት አላችሁ? የተከላካይ መስመሩን የሚመራበት መንገድ፣ ጎል የሚያስቆጥርበት መንገድ፣ በሁለቱም ቦክሶች ላይ ያለውን ተጽዕኖ፣ አሁን ከቅርብ ጊዜ ወዲህ ደግሞ አሲስት እያደረገ ያለበት መንገድ እንዴት ታዩታላችሁ? ጋብርኤል ማጋሊሽን ቢያጣ አርሰናል የውድድር ዘመኑ ምን ሊመስል ይችላል? ጤነኛ ሆኖ ደግሞ ሲቀጥል ምን ሊሆን ይችላል? ሀሳብ አስተያየት አድርሱን። ያደምጣችሁን ስለሆነ ከልብ እናመሰግናለን። ሰብስክራይብ አድርጉ። የበለጠ እንዲህ አይነት መረጃዎችን በየጊዜው የምናደርስ ይሆናል። መልካም ጊዜ ይሆንላችሁ።